ሰላም ጤና ይስጥልን ውድ ኦርቶዶክሳውያን እንዴት ሰነበታችሁ? ይህ የያዝነው ሳምንት ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ ማለት ነው። ቸር አገልጋይ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል እንደነገረን አንድ ባለጸጋ ለሶስቱ ሰዎች የተለያየ መክሊት ሰጧቸው። ወደ ሩቅ አገር ሄደ። ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጧቸው ነበረ። ወጠው ወርደው ለፍተው ሰርተው ትርፍ እንዲያተርፉበት 5 መክሊት፣ 2 መክሊት፣ 1 መክሊት እንደየመጠናቸው ይላል። በጣም የሚገርም ቃል ነው። እንደየመጠናቸው ማለት እንደሚችሉት እንደ ችሎታቸው ነው የተሰጣቸው። ባለ 5 የተሰጠው ለምን 10 አልሆነልኝም ማለት አይችልም። መጠኑ 5 ነው። ባለ 2 የተሰጠው ለምን 5 አልሆነልኝም ማለት አይችልም። መጠኑ 2 ነው። ባለ 1 የተሰጠውም ደግሞ 2 ወይም 5 ለምን አልሆነልኝም ለምን 1 ተሰጠኝ ማለት አይችልም። ምክንያቱም ችሎታቸው መጠናቸው ይሄ ነው። ከዚህ በኋላ ከብዙ ጊዜ በኋላ መጥቶ ተቆጣጠራቸው ይላል። የሰጧችሁን መክሊት ወዴት አደረሳችሁት ብሎ ተቆጣጠራቸው። ባለ 5 ተሰጥቶት የነበረው ወጦ ወርዶ ደጋ ወጦ ቆላ ወርዶ ለፍቶ ጥሮ ግሮ ሰርቶ ተጨማሪ 5 መክሊት አድርጎ 10 አድርጎ ጠበቀው። ጌታዬ 5 መክሊቶች ሰጠኸኝ አልነበረምን? ይሄው 5 አትርፌ 10 አድርጌዋለሁ፣ እነሆ ገንዘብህ አለ። አንተ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ እንግዲህ ወደ ጌታ ደስታ ግባ አለው። ባለ 2 የተሰጠውም እንደዚሁ አደረገ። ጌታዬ 2 መክሊቶች ሰጠኸኝ አልነበረምን? ቆላ ወርጄ ደጋ ወጥቼ ለፍቼ ጥሬ ግሬ ሰርቼ 4 መክሊቶች አድርጊያቸዋለሁ፣ 2 አትርፌያለሁ፣ እነሆ ገንዘብህ አለው። አንተ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ ሾመሃለሁ አለው። እንግዲህ ወደ ጌታ ደስታ ግባ አለው። መጨረሻ ላይ ባለ 1 ተጠራ። ባለ 1 ሲጠራ በጣም የሚገርም ነገር ተናገረ። የተሰጠውን መክሊት ቀብሮታል፣ ወስዶ ቀብሮታል። ለምን እንደቀበረው ደግሞ ሲናገር ምን አለ? አንተ ክፉና ጨካኝ እንደሆን ካውቃለሁ አለ። ካልዘራህበት የምትአጭድ ካልበተንክበት የምትሰበስብ ክፉና ጨካኝ እንደሆንክ ስለማውቅ ፈርቼ ትጠፋኛለህ ብዬ ፈርቼ ምድር ቆፍሬ ቀብሬያት ነበረ። ይኸው አሁን አምጥቼልሃለሁ አለ። ይሄ በጣም ከባድ ነው። እንግዲህ መክሊቱን በመክሊቱ አለመስራት አንድ ነገር ነው። እንደገና ደግሞ ያን ባለጸጋውን ደግሞ ክፉና ጨካኝ አረመኔ አድርጎ መሳል ደግሞ ሌላ ነገር ነው። በቸገረን ጊዜ ተበድረን ብድር መመለስ ሲያቅተን አበዳሪዎቻችን እንደገና ምንኮንን፣ ለአበዳሪዎቻችን ስም የምናወጣ፣ በተሰጠን ገንዘብ በተበደርነው ገንዘብ ወጠን ወርደን ሰርተን ህይወታችንን መቀየር ሲገባን አበዳሪው ምን አይነት ጨቅጫቃ ነው፣ ምን አይነት ጨካኝ ነው፣ ምን አይነት ነዝናዛ ነው እንደዚህ የምንል ማለት ነው። ከዚህ በኋላ ምን አለው? እንግዲህ እኔ ክፉ ጨካኝ መሆኔን እንዴት አወቅ? ካልዘራውበት የማጭድ ካልበተንኩበትም ደግሞ የምሰበስብ ይህን ያህል ክፉ መሆኔን እንዴት አወቀኝ? በምኔ ነው ክፉ ስምባል? ደግሞ ማትሰራ ከሆነ መክሊቴን በወቅቱ በሰጠህ ነበረ። ለሌሎች ወጠው ወርዶ ሰርተው ለሚያተርፉ በሰጧቸው ነበረ። እንግዲህ ይሄንን አለ ባለ 1 እችን አንዲቱን ያለችዋን ራሷን ውሰዱና ለማን ስጡት አለ? ውሰዱና ለዛ ባለ 10 ላለው 10 ላደረገው ለዛ ወስዳችሁ ጨምሩለት። ላለው ይሰጡታል፣ ይጨምሩለታል። ለሌለው ግን ማለት ላልሰራ ያለው ራሱ ደግሞ ይወሰድበታል አለ። እንግዲህ ይሄንን ወደዛ ጥርስ ማፋጨት ጨለማም ወዳለበት ውሰዱታል። በጣም የሚገርም ነው ይሄ። ለእያንዳንዳችን ለህይወታችን ትልቅ አስተማሪ ነው። እግዚአብሔር አምላካችን ወደዚህ ምድር ሲያመጣን 1 መክሊት ቢያንስ 1 መክሊት 10 የተሰጠው 5 የተሰጠው ይኖራል። ብዙ ጸጋ የተሰጠው፣ ብዙ ስጦታ የተሰጠው፣ ብዙ መክሊት የተሰጠው ይኖራል። 2 የተሰጠው ሊኖራል። እንዳቅሙ ነው። ግን ያን በቃ 2 ተሰጥቶት 2 ጸጋ ያለው ሊኖር ይችላል። 1 ጸጋ ደግሞ ያለው ሊኖር ይችላል። እግዚአብሔር ግን ያለ ጸጋ አልፈጠረንም፣ ያለ መክሊት አልፈጠረንም፣ ያለ ስጦታ አልፈጠረንም። ለእያንዳንዳችን ቤተክርስቲያንን የምናገለግልበት፣ ሀገራችንን የምናገለግልበት፣ ወገኖቻችን የምናገለግልበት ቢያንስ 1 መክሊት ተሰጥቶናል። 1 መክሊት ያችን አንዲቱን ወስዶ ምድር ቆፍሮ መቅበር በጣም ከባድ ነው። ስንቶቻችን መክሊቶቻችንን ቀብረናል። በነገራችን ላይ በጣም የማዝን እኔ ምኑ መሰላችሁ? መክሊት
እንዳለን እንኳን እንደተሰጠን እንኳን አናውቅም ብዙዎቻችን። አንዳንድ ወንድሞች ጋር ስንነጋገር እስቲ መክሊቴ ምንድነው ትላለህ ብለን ስንነጋገር እኔ እንዲሁ ምንም መክሊት የለኝም ይላል። ይሄ እኮ እግዚአብሔርን ንፉግ ማድረግ ነው፣ ወይም ደግሞ የእግዚአብሔርን ስጦታ መናቅ ነው፣ ማቃለል ነው። የተሰጠንን መክሊት መፈለግ፣ ማግኘት፣ ማወቅ የኛ ድርሻ ነው። ማንም ሊያሳውቀን አይችልም። ያንዳንዱ የመዝሙር፣ ያንዳንዱ የስብከት፣ ያንዳንዱ የማዳመጥ፣ ያንዳንዱ የመላላክ ይቅርታ፣ ያንዳንዱ የመላላክ፣ ያንዳንዱ ደግሞ የስጦታ የተለያየ ነገር ሊኖረን ይችላል። መንፈስ ቅዱስ አንድ ነው፣ ስጦታው ግን ጸጋው ግን ልዩ ልዩ ነው እንደተባለው ማለት ነው። ስለዚህ ያላንድ ጸጋ፣ ያላንድ ስጦታ፣ ያላንድ መክሊት ወደዚህ ምድር አልመጣንም። አንድ መክሊት በትንሹ አለች። አንድ መክሊት 5 ያላችሁ ትኖራላችሁ፣ 2 ያላችሁ ትኖራላችሁ፣ 1 ያለን ደግሞ እንኖራለን። ቢያንስ አንድ ግን አለን። በዚች አንዲቱን ግን ቢያንስ አንዷን መስራት ሲገባን መቅበር ማለት ነው። ይሄ ለመምህራን ሰጠው ይናገራሉ አባቶቻችን። ለመምህራን ማለት ምን ማለት ነው? በተሰጠው ዕውቀት ወጦ ወርዶ አስተምሮ ራሱን አስመስሎ ደቀ መዛሙርትን የሚያፈራ፣ በተማረው ትምህርት ወጦ ወርዶ አስተምሮ አህዛብን አጥምቆ ራሱን አስመስሎ የሚያወጣ የመምህራን ምሳሌ ነው። ባለ 5ቱ ማለት ነው። በ10 ያደረገው 2 የተሰጠውም ተመሳሳይ ነው። ወጦ ወርዶ አስተምሮ በተሰጠው ጸጋ በተሰጠው ዕውቀት ምዕመናንን ከገቢረ ኃጢአት ወደ ገቢረ ጽድቅ፣ አህዛብን ደግሞ ከአለማመን ወደ ማመን አምጥቶ ከእግዚአብሔር ጋር የሚያገናኝ መምህርን ይመስላል ይላሉ አባቶቻችን። እንግዲህ ባላንዱ ግን በጣም የሚገርም ባላንዱ ሃይማኖት አለው፣ ዕውቀት አለው። ግን አላውያን ነገስታት እሳት ስለቱን አሳይተው አስፈራርተው ቢያስክዱኝ ወይም ደግሞ መናፍቃን ተነስተው ተከራክረው ቢያሸንፉኝ ቢያስክዱኝ ብሎ ዕውቀቱን በልቡናው ይዞ ቁጭ ብሎ የሚኖር ሰውን ይመስላል። ይሄ በጣም ከባድ ነው። እንግዲህ ስንት ሰዎች ወንጌልን መማር እየፈለጉ የሚያስተምራቸው አጠው፣ ስንቶች ቁርባን መቁረብ እየፈለጉ ቀድሶ የሚያቆርባቸው አጠው፣ ስንቶች መጠመቅ እየፈለጉ አስተምሮ ቀድሶ የሚያቆርባቸው የሚያጠምቃቸው አጠው ይችን ቤተክርስቲያን ይማጸናሉ። በከተማ እልፍ መምህራን ደግሞ ይተራመሳሉ። ወረፋ አልደርሳቸው እያለ የሚሰብኩበት የሚያስተምሩበት በጣም ብዙ መምህራን በከተማ ይተረማመሳሉ። ደሞዙም ሞቅ ያለ ነው። የኛ በነገራችን ላይ የኛ መምህራን የዚህ ዘመን መምህራን አላውያን ነገስታት እሳት ስለቱን አሳይተው መናፍቃን ተከራክረው ቢያስክዱኝ ብለው ሳይሆን ደሞዝ ስላልተከፈለኝ አላስተምርም የሚሉ ናቸው። ደሞዝ ስላነሰኝ አላስተምርም የሚሉ ናቸው። እንግዲህ የእግዚአብሔርን ጸጋ በገንዘብ የሚለውጡ እንደማለት ነው። በነፃ ያገኛችሁትን በነፃ ስጡ የተባለውን ረስተ ነው ማለት ነው። እና መክሊታችንን ስንቶቻችን ቀብረናል? ዶማ ይዘን በደንብ ቆፍረን ከቀበርንበት ማውጣት ይጠበቅብናል። ባለ 5 የሊቃነ ጳጳሳት ምሳሌ፣ የባለ 2 የካህናት፣ ባለ 1 የዲያቆናት ተደርጎም ይተረጎማል። እንደገና ደግሞ አባቶቻችን ምን ብለው አስቀምጠውታል? ባለ 5 ማለት አሚን ወይም ደግሞ እምነት፣ ፍስሐ፣ ምህረት፣ ትዕግስትና ተስፋ ያላቸው ባለ 5 ይባላሉ። አሚን እና ፍስሐ የያዙ ባለ 2 ይባላሉ። አሚን ወይም ደግሞ እምነት ብቻ ያለው ደግሞ ባለ 1 ይባላል ብለው አስቀምጠዋል። በሌላ ትርጉም ባለ 5 የሚባለው ጥምቀት፣ ተአምኖ ኃጢአት፣ ከወይነ ሰማዕት፣ ተባህቶና ምንኩስና እነዚህን የያዘ ባለ 5 ይባላል። ጥምቀትና ተአምኖ ኃጢአት ያለው ደግሞ እነዚህ ባለ 2 ይባላል። ጥምቀት ብቻ ደግሞ ባለ 1 ተብሎ ይተረጎማል። እንዲሁም ደግሞ ፍጹም ሀብታም የሆነው ፍጹም ባለጸጋ የሆነው ባለ 5 እንደ መጠኑ ባለጸጋ ደግሞ ባለ 2፣ ፍጹም ድሃ የሆነው ደግሞ ባለ 1 ተብሎ ይተረጎማል ይላሉ። እንግዲህ በተሰጠን ሀብት በተሰጠን ጸጋ ምን ሰራንበት? እግዚአብሔር አምላካችን ሀብት ከሰጠን በሰጠን ሀብት ምን ጽድቅ ሰራንበት? ቤተክርስቲያን አገዝንበት፣ ጉባኤ ቤትን አገዝንበት፣ ደካሞችን አገዝንበት፣ ረዳንበት። በጉልበታችን፣ በጊዜያችን፣ በእውቀታችን ምን ሰራንበት? በተሰጠን በ5ቱ ሕዋሳት በአካል ክፍላችን ምን ሰራንበት? በእያንዳንዱ እንጠየቃለንና መክሊታችንን ቀብረን ገብረ ሐካይ ከመባል ያድነን፣ ገብረ ኄር ከሚላቸው ያድርገን። መልካም